ዳኒና ሜሪ ሄርሚ ቤት የሄዱት ሄርሚን ለማገት ነበረ። ብቻዋን ብትሆን ለማገት ነበረ የሄዱት፣ ግን አልተሳካላቸውም። ለአብርሽ ደግሞ በጣም ከባድ የሆነ ሚስጥር ነው የደረሰው። ሁን ብሎ ዳኒ ከአብርሽ ጋር አብርሽና ሩታ በደንብ እንዲቆራረጡ ሁን ብሎ ዳኒ ስራውን እየሰራ ነው። አሁን ህዝቡ የሚያውቀው ዳኒ ለሩታ እየጠቀማት እንደሆነ ነው። ነገር ግን ዳኒ ጉድጓድ ቆፍሮ ሩታን እየቀበራት ነው። ሩታንም ብቻ አይደለም አብርሽንም ጭምር እየቀበራት ነው። ሩታ ግን ይሄንን የምታውቀው ነገር የለም። አብርሽ ግን ሁሉንም ነገር ነቅቶባቸዋል ማለት ነው። ስለዚህ የክፋታቸው ሰለባ እንዳትሆን ሩታን ለማዳንም ጭምር ነበረ ትላንትና እየታገለ የነበረው። ግን አንቺ አይተሻል፣ ሩታ አልሰማህም አለችው። አብርሽ ጋር የደረሰው ሚስጥር እኔ እነግርሻለሁ ምን እንደሆነ ማለት ነው። ግን ሩታን ልትመክሯት የምፈልገው ነገር ከዳኒ ትውጣ፣ ከዳኒና ከሜሪ ከምትባል ሴት ትውጣ። ህይወቷን ብቻዋን መምራት ትችላለች። አብርሽ የግዴታ አይደለም ህይወቷ ላይ መኖር አለበት ብለን ማለት የለብንም። እሷ ጠንካራ ሴት ናት። ሲጀምር አብርሽ ራሱ በእግሩ ነው የሚመጣላት። ከዳኒና ከሜሪ ጋር ከተለያየች አብርሽ በእግሩ ይመጣላታል። እነዚህ መርዝ ናቸው። በጣም ከባድ የሆነ ሴራ ነው እያቀዱላት ያለው። ታውቂያለሽ፣ ቲክቶክ ላይ በጣም ብዙ ብርን ያገኘችው እያሉ እየመዘመዟት ነው። እሱ ብቻ አይደለም የነገ ህይወቷን እየቀበሩላት ነው የሚገኘው። እሷ ግን መቼም አትነቃም፣ መቼም ቢሆን አትነቃም። እና የእሷ አውቀው ተቆርቋሪ መስለው ብዙ ነገር እያደረጉ ይገኛል። እህቴ ሄርሚን ሊያሳግቷት ነበረ። ያ ነገር ሌላ ሚስጥር ስለደረሰባቸው ነው አብርሽ እንደዛ ያደረገው። ይበላቸው። ቤተሰብ ሩታን ገደል ውስጥ እያስገቧት ነው። እየተበቀላት ነው። ዳኒ እየተበቀላት ነው። ሜሪም ለጥቅም ነው የተጠጋቻት። ለጥቅም የዛን ቀን አይታችኋላ። እንደዛ አሰፍስፈው ጌም ስትጫወት ያገኘችውን ሳንቲም ይዛ ነው እነሱ ጋር ሄደችው አይደል? ከዛ ደግሞ ይሄ የእርግዝናው አልሳካ ሲላቸው ሄርሜላ ቤት ድረስ ይዘዋት የሄዱት አልፈልግም እያለች ይሄ ሙሉ ድምፅ ሪከርዳቸው ሲመካከሩ ምን ሲሉ የነበረበትን ለአብርሽ ስለደረሰው ነው። ለአብርሽ እጁ ላይ ገብቷል መረጃው ማለት ነው። ምንድን ነው ያደረጉት መሰላችሁ? ሄርሜላ ማገት ይፈልጋሉ። ከአብርሽ አይን መሰወር ይፈልጋሉ። አይሳካላችሁ። ዳኒና ሜሪ ለሩታ እንዲናርግ እያላችሁ እየመከራችሁ የውሸት ሳታረግዝ አረገዝኩ እንድትል አርጋችሁ ሩታን ኦኬ አርጋችሁ ምንም አልሳካ ሲላችሁ ከትላንት ወደ ወረቀት ይዛችሁ የሄዳችሁት ሄርሜላን ለማገት ነበር። አሁንም ቀን እየጠበቃችሁ ነው አይደል? ሄርሜላ ነይ ተገናኝተን እናውራ አላለችም? ዛሬ ጠዋት ደውላ ሩታ ነይ እንገናኝና እናውራ በያትና ትምጣ እዚህ ከዛ እናሳግታታለን ምን እናረጋታለን ብለው እየፎከሩ ያሉት ሜሪ ዳኒ ናቸው። ኦኬ ሩታ ከነዚህ ልጆች እስካራቅሽ ድረስ መቼም አንቺ ሰው አትሆኝም። መቼም ከዳኒና ከዚች አለሌ ሴትዮ እራቂ፣ ከሜሪ የምትባል አለሌ ሴትዮ እራቂ። የራስሽን ህይወት ራስሽን መምራት ያለብሽ። ከመቼ ጀምሮ ነው ለአንቺ ጠበቃ የሚሆኑት እነሱ? ከዚህ በፊት ስንት ነገር እንዳልሰሩብሽ ባላይሽ ላይ ዳኒ ስንት ነገር ነው ያደረገሽ? ሲያሳግትሽ አሳግቶ ስንት ነገር እያደረገሽ አልነበር? ትዳርሽ እንዲበተን ልጁ የኔ ነው ብሎ ቪዲዮ አልሰራም? ኦኬ አብርሽ ጥርጣሬ እንዲገባው ስንት ነገር በደል ያደረሰብሽን ወንድ ታቅፈሽ ሄርሜላን ለማገት ምን ለማድረግ ከምትሯሯጪ ባልሽን መመለስ ከፈለግሽ በመጀመሪያ ደረጃ ራስሽ አቋምሽን አስተካኪ። ከማይመጥኑሽ ሰዎች ጋር እየዋልሽ ነው። ዳኒና ሜሪ ለአንቺ አይመጥኑሽም። ለምንድን ነው ሄርሜላ አንድ ነገር ቢደርስባት ሰው ዝም የሚልሽ ይመስላል? አብርሽ ዝም የሚልሽ ይመስላል? ሄርሜላን አሳግተሽ አሁን ለምሳሌ አብርሽ ወደ አንቺ ላይፍ ሊመለስ አይችልም፣ መቼም አይመለስም። እንደውም እሱ በጣም ነው ይታዘብሻል። የእውነት ሲሪየስ ይታዘብሻል። እንደሚታዘብሽ ማመን አለብሽ። እና አሁንም ቢሆን አስቢበት። ከነሱ ህይወት እስካልወጣሽ ድረስ አብርሽን አገኛለሁ። ሄርሜላን ስላገትሽ አብርሽ ወደ አንቺ ህይወት አይመጣም። አብርሽ ደግሞ ቢመጣም ከአንቺ ጋር መኖር አይችልም። በቃ ትላንትና እንደዛ ተናዶ ሲናገር የነበረው ይሄ መረጃ እጁ ስለገባ ነው። ይሄ ምስጢር እጁ ስለገባ ነው። እናንተ ቁጭ ብላችሁ ሳሚ ካፌ ላይ ቁጭ ብላችሁ ስትመካከሩ የነበረው ሙሉ መረጃ ለአብርሽ ተልኮልታል። እያንዳንዱ እንቅስቃሴያችሁን የምታሴሩትን ሴራ እያንዳንዱ እጁ ገብቷል። ጋይስ ይቅርታ ንፋስ ስላለ ነው። ኦኬ እያንዳንዱ ማለት ነው። እያንዳንዱ አሁንም ቢሆን ሩታን የምትወዱ ሰዎች ከነዚህ ሰዎች እስካራቀች ድረስ ሩታ መቼም ሰው አትሆንም፣ መቼም ሰላም አይኖራትም።
መቼም ሲጀምር ሄርሜላ ይሁት እስኪ ሄርሜላ እኮ ጮክ ብላ እንኳን ጩኸት አስቀያሚ ቃላት አውጥታ አታውቅም። ኦኬ ሩታን ያበላሿት ሩታን ባለጌ ያደረጓት እነ ዳኒና እነ ሜሮን ናቸው። ስለዚህ ሜሪና ዳኒ ከሩታ ህይወት እንዲወጡ ሁላችሁም በኮመንት ላይ ጻፉ። በቃ እኛ አብርሽና ሄርሜላ ሰላም ያለው ህይወት እየኖሩ ነው። ልጅሽን ማሳደግ ካለብሽ ለማሳገት ገንዘብ ከምትቀበሏት ለምንድን ነው ብር የተቀበላችኋት? 100,000 ብር ዳኒ ለምንድን ነው ከሩታ እጅ የተቀበልከው? ይሄ ሁሉ መረጃ ደርሷታል። ኦኬ ይሄ ሁሉ መረጃ ኦኬ። አንዳንድ ጊዜ ግን አንዳንድ ነገር መተሳሰብ ሊኖር ይገባል። ኦኬ አብርሽ ይሄ ነገር አስብበት። የእውነት ልጅቷን አደጋ ላይ ምን ላይ ከመጣላቸው በፊት አስብበት። ይሄንን እንድታስብበት እፈልጋለሁ። እና ሩታ አንቺም አስብበት። ወደ ቤትሽ ወይም ወደ ህይወትሽ ወይ ልጅሽ እንዲረዳልሽ ከፈለግሽ ጸባይሽን አስተካኪ። ሩታን የምትወዱ ለሩታ ጠበቃ ነን የምትሉ ሩታን በህይወት እንድትቆይ የምትፈልጉ ካላችሁ መከራ ከነዚህ ልጆች እስካራቀች ድረስ ህይወቷ ከባድ ነው የሚሆነው። እነዚህ ባለጌ ናቸው ዳኒም ሜሪ